ዛሬ ደግሞ ይዤላችሁ የመጣው አንድ ጠቃሚ ነገር ነው። የፓስፖርት ቁጥራችሁን የማታውቁ ውድ እህቶቼ ካላችሁ ይሄ ቪዲዮ እናንተን ይመለከታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የመቅዲ ዩቲዩብ ቻናል ተከታታዮች፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ሼር እያደረጋችሁ ቤተሰብ ሁኑ። ዛሬ ደግሞ ይዤላችሁ የመጣው አንድ ጠቃሚ ነገር ነው። የፓስፖርት ቁጥራችሁን የማታውቁ ውድ እህቶቼ ካላችሁ ይሄ ቪዲዮ እናንተን ይመለከታል። ቪዲዮውን እስከመጨረሻው እዩ፣ ትጠቀሙበታላችሁ። አብዛኞቻችን የፓስፖርት ቁጥራችን የት ቦታ ላይ እንዳለ አናውቀውም። ወደ አረብ ሀገር ፓስፖርት አስወጥተን መምጣታችን ነው እንጂ የት ላይ እንዳለ ቸክ አናደርገውም። ስለዚህ ደግሞ የፓስፖርት ቁጥራችን የት ቦታ ላይ እንደምታገኙት ነው የምነግራችሁ። የፓስፖርት ቁጥራችሁ ደግሞ ለምን ይጠቅመናል ላላችሁ፣ ለምን እንደሚጠቅማችሁ ነግራችኋለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ጥያቄ ካላችሁ ደግሞ ስለ አረብ ሀገርም ሆነ ስለ እንደዚህ አይነት ነገሮች የኔ ሙሉ ቪዲዮ ማየት ትችላላችሁ። ለብዙዎቻችሁ እህቶች መልስ ታገኙበታላችሁ። አሁን ወደ ገደለው ሲገባ የፓስፖርት ቁጥራችሁን የት እንደምታገኙት እነግራችኋለሁ። ከሁለት ቦታ ላይ ነው የምታገኙት። ሁለት ቦታ ላይ አብዛኞቻችን ስለማናውቀው ነው። የምታውቁት ኦኬ ታውቁታላችሁ፣ ለማታውቁት ነው ይሄ ቪዲዮ እየሰራሁት ያለሁት ማለት ነው። የመጀመሪያው የት ላይ ታገኙታላችሁ? እዚህ ላይ ወደ አረብ ሀገር ስትመጡ ደላላ የሰጣችሁ ቪዛችሁ ላይ፣ ከቪዛችሁ ላይ ሙሉ ለሙሉ የፓስፖርታችሁ ሂስትሪ ተጽፏል። ልክ እንደዚህ ማለት ነው። ከዛ ላይ ማግኘት ትችላላችሁ። አስቀምጣችሁት ከሆነ ነው። ግን አንዳንዶቻችሁ ከቦታ ቦታ ልትጥሉት ትችላላችሁ፣ ከቦታ ቦታ ልታቀያየሩት ትችላላችሁ። ነገር ከኢትዮጵያ ወደ አረብ ሀገር ስትመጡ ይዛችሁት የመጣችሁት ቪዛ ከዛ ላይ ሙሉ ለሙሉ ትራንስሌት ማድረግ ትችላላችሁ። ቋንቋ እንግሊዘኛ እንኳን ማንበብ ማትችሉ ከሆነ ግን ደግሞ የፓስፖርት ቁጥራችሁ ደግሞ በጣም ነው የሚለይ። እንደዚህ ትክ ብላችሁ ካያችሁት ከስማችሁ ዳር ነው ልክ በቀኝና በግራ ስለተጻፈ የቁጥሩ ረድፍ በቀኝ ገጥ መሰለኝ፣ ያ ደግሞ በግራ ገጥ ስለተጻፈ ሙሉ ለሙሉ ስማችሁንና ከፓስፖርታችሁ ያለውን ነገር ከቪዛችሁ ማግኘት ትችላላችሁ። ምክንያቱም ፓስፖርታችሁ ከማዳማችሁ ጋር ነው። ምን ይኑረው ምንም አታውቁም። ከማዳማችሁ ጋር ሆነ ማለት ደግሞ ምንም ነገር አታውቁም። ሁለተኛ ደግሞ ለምን ይጠቅማችኋል የፓስፖርታችሁ ቁጥራችሁን ማወቅ። ሲቀጥል ደግሞ የፓስፖርታችሁ ጊዜው መቼ እንደሚያልቅ ምናምን በደንብ ቸክ ማድረግ አለባችሁ። ሙሉ ለሙሉ ከቪዛችሁ ላይ ተጽፏል። ይሄ የምነግራችሁ ምንድነው፣ ቪዛችሁን ካልጣላችሁት አይጠቅመንም፣ አንዴ መተንበታል ብላችሁ ካልጣላችሁት ነው ከዛ የምታገኙት ማለት ነው። ከዛ ማግኘት ትችላላችሁ። ከቪዛችሁ ላይ ሙሉ ለሙሉ ከፓስፖርታችሁ ላይ የነበረው ነገር ሙሉ ለሙሉ ከዛ ማግኘት ትችላላችሁ። ሁለተኛ ደግሞ የት ቦታ ታገኙታላችሁ? ከአኑራችሁት ከሆነ የዛኔ ያስተውሳችሁት ከሆነ ከፓስፖርታችሁ ኮፒ ደላሎች ለኔ ሰጥቶኛል። 2 ኮፒ ነው የሰጡኝ። የፓስፖርቱ ኮፒ በጥቁሩ ነው፣ ነገር ግን መለየት ትችላላችሁ። ሙሉ ለሙሉ ደግሞ ከዛ አላችሁ እዛ ማግኘት ትችላላችሁ። እኔ ራሱ በቅርቡ ነው ያወቅኩትን ላሳውቃችሁ በማለት ነው ይሄን ቪዲዮ የምሰራው እንጂ አብዛኞቻችሁ ወደ አረብ ሀገር ስንመጣ በተለይ ደግሞ አንድ ፓስፖርት እንዳወጣን 2-3 ጊዜ ሳናሳድስ ቀጥ ብለን ይዘነው የመጣን ከሆነ ምን እንዳለው ምን እንደሚጠቅም አናቅም። መቼ እንደሚታደስ ቁጥሩ የት ላይ እንዳለ ለምን እንደሚጠቅምም ብዙዎቻችን አናቅም። ወደ አረብ ሀገር የሚያመጣን ፓስፖርት እንደሆነ ብቻ ነው የምናውቀው። ስለዚህ እነዚህ 2 ቦታ ላይ በደንብ እንደምታገኙት እርግጠኛ ነኝ። ሲቀጥል ደግሞ ይሄንን በአግባቡ መያዝ አለባችሁ። ከፓስፖርት ጋር ምናምን ያለ ግንኙነት ወረቀት ከሆነ ዝም ብላችሁ እንግሊዘኛ ስለማታነቡ የተለያየ ቋንቋ ማንበብ ስለማትችሉ ብቻ እያወጣችሁ አትጥሉት። የትኛውም ወረቀት ቢሆን ሞኝና ወረቀት የያዘውን አይለቅም ይባላል። የሆነ ሰዓት ላይ ቁጭ ብላችሁ በምትፈትሹ ሰዓት ወረቀታችሁ ምናችሁን ነገር የዛኔ ታስታውሱታላችሁ። ይሄ ምን እንደሆነ ለምን እንደሚጠቅም ምናምን ነገር ቁጭ በምትሉበት ሰዓት ቸክ ማድረግ ትችላላችሁ። ከኢትዮጵያ ወደ አረብ ሀገር ስትመጡ ደላላ የሚሰጧችሁ ወረቀት የተለያዩ ነገሮች ሁሉ ሙሉ ለሙሉ አትጣሉት። ብዙ እህቶች ትጥሉታላችሁ። እንግዲህ ኦልሬዲ መጥቻለሁ ቪዛው ቀጣይ ዓመት ምንም አያደርግም ምናምን ትላላችሁ። ይሄ እኔ ቪዛ መጀመሪያ ወደ አረብ ሀገር የመጣሁበት እስካሁን አለ። ምክንያቱም ደግሞ በዛ ላይ ደግሞ በጣም ደስ ካለ ነገሮች አንዱ ከፓስፖርቴ ውጭ እሱ ነው ቸክ ማደርገው። መቼ እንደመጣሁ ሁሉ ማየት ይቻላል። ቀኑ፣ ሰዓቱ ምናምን ሙሉ ለሙሉ እዛ ላይ ማግኘት ትችላላችሁ።
ስለዚህ የፓስፖርት ቁጥራችሁን የት ላይ ያገኘዋለሁ ብላችሁ የምትወዛገቡ ካላችሁ የፓስፖርት ቁጥራችሁን ከቪዛችሁ ላይ ማግኘት ትችላላችሁ። ወደ አረብ ሀገር የመጣችሁበት ቪዛ ካለ፣ ሁለተኛ ደግሞ ደላላው ኮፒ አድርጎ ይሰጣችኋል። አንዳንዶቹ 2-3 ያደርጋሉ። ከዛ ማግኘት ትችላላችሁ ከፓስፖርታችሁ ኮፒ እና ከቪዛችሁ ላይ ማለት ነው። ምክንያቱም የፓስፖርታችሁ ኮፒ አብዛኞቻችሁ መዳሞች ቸክ አያደርጉትም፣ አይቀበሏችሁ። ቸክ ስለማያደርጉት ስለማይቀበሏችሁ አንዳንዶቹ ከኔ ጀምሮ የኔ መዳም ፓስፖርቴን ብቻ ነው ቀጥታ የተቀበለችኝ እንጂ ሌላ ምን ይሁን አያውቁም። ሲቀጥል ደግሞ ከመዳማችሁ በምትገቡበት ሰዓት ወደ መዳም ቤት ከፓስፖርት ውጭ የተለያየ ወረቀት ምናምን ካለ ብዙዎቻቸው ስለሚያስፈትሿችሁ በጡት ማሰሪያችሁ በተለያየ ቦታ ላይ ብትደብቁት ባይነኝ። ምክንያቱም ፓስፖርት ቁጥራችሁ ካለ የፓስፖርት ቁጥራችሁ የምታውቁት ከሆነ ያ ቤት ባይመቻችሁ ምን ታደርጋላችሁ? አንደኛ ለመጥፋት ትወስናላችሁ። ብትጠፉ ደግሞ ችግር የለውም። ምክንያቱም ቁጥሩ ካለላችሁ በኦንላይን ማሳደስ ትችላላችሁ። የፓስፖርታችሁ ቁጥሩ ካለ ኮፒው ካለ ይታደስላችኋል፣ ማሳደስ ትችላላችሁ። ባታሳድሱትም እንኳን ታስወጣላችሁ። ቀጥታ ወደ ኢትዮጵያ ስትሄዱ ሌላ አሻራችሁ ከሚወጣባችሁ ብዙ አይነት አጋጣሚዎች አሉ። አንዴ ፓስፖርት አውጥታችሁ ሁለተኛ ፓስፖርት ለማውጣት በምትፈልጉበት ሰዓት አሳማኝ የሆነ ምክንያት ካላቀረባችሁ እንዲህ ፓስፖርታችሁ ብቻ ስለጠፋ ብቻ ፓስፖርት አይሰጧችሁ። ምንም አይነት ሀገራችሁ ቢሆንም አይዲ ፓስፖርት አላወጣውም ብትሉ እንኳን አሻራችሁ ሊወጣባችሁ ይችላል፣ የእጃችሁ አሻራ ማለት ነው። ስለዚህ እዚህ ላይ ጥንቃቄ አድርጉ። የፓስፖርት ነገር እንደ ቀላል ነገር አትዩት። ከመዳማችሁ ቤት ስትገቡ ወደ መጀመሪያ ላይ ስትገቡ ይሄን ነገር ጥንቃቄ አድርጉት። በተለይ እንደዚህ የሚያደርጉ ዱባይ ላይ ይፈትሻሉ አንዳንድ መዳሞች። እኔ የተፈተሹ ጓደኞች አሉኝ። እኔ ምንም ነገር አላስፈተሸችኝም። የያዝኩትን የራሴን ሻንጣ ፓስፖርቱ ብቻ ነው የተቀበለችኝ። ሌላውን ነገር ወደ ክላሴን ያስገባችኝ። እስከዛሬም ምንም ነገር ፈትሻኝ አታውቅም። አንዳንድ መጥፎ መዳሞች ግን ይፈትሻሉ። እዚህ ላይ ጥንቃቄ አድርጉ። ምክንያቱም እዛ ቤት የማይመቻችሁ ከሆነ ፓስፖርት ምናምን ያላችሁ ህይወታችሁ አደጋ ላይ ከሚሆን ቁጥራችሁን ካወቃችሁት ቀጥታ እዛ ቤት ለመጥፋት ወይም ለመውጣት ትወስናላችሁ። መጥፋት በምታስቡበት ግን መጥፋት ስታስቡ ግን አንዳንዴ ፓስፖርቴ እንዴት አድርጌ ፓስፖርቴ ማለት እኮ መታወቂያ ነው ምናምን ነው የታገኘዋለሁ ያለ ከመዳም እጅ ነው፣ እንዴት ነው የማገኘው? እንዴት ነው መጥፋት የምችለው? እንዴት ነው ከዚህ ቤት መውጣት የምችለው ብላችሁ ስለምትወዛገቡ የፓስፖርት ቁጥር ማለት በጣም ወሳኝ ነገር ነው። እዚህ ላይ ብትችሉ ደግሞ በወረቀት ብታደርጉት ልክ እንደ ተለያየ ነገር ተጠንቅቃችሁ ብትይዙት ወሳኝ ነገር ነው። ብር ስላላችሁ ብቻ ፓስፖርት ይወጣል ማለት አይደለም። ፓስፖርት ለማውጣት መጀመሪያ ላይ ቀላል ሊሆን ይችላል። ከዛም በኋላ ግን በጣም ከባድ ነው። አንዴ ፓስፖርት ካወጣችሁ አንድ አሻራ ከሰጣችሁ በኋላ ቀጣይ ቀን ወይም ቀጣይ የምታወጡት ፓስፖርት በጣም ከባድ ነው። ብዙ ሰዎች ወደ አረብ ሀገር ለመምጣት በእንደዚህ አይነት ኬዝ ሀሳባችሁ ሁሉ ዝንዝል ብሎ እየኖሩ ነው ያሉ። ስለዚህ እዚህ ላይ ጥንቃቄ አድርጉ። እንደ ቀላል ነገር ነው የምታዩት። አንዳንዴ ያልደረሰብን ያላጋጠመን ነገር ከኔ ጀምሮ እንደ ቀላል ነገር ነው የማየው። ግን ደግሞ እንደ ቀላል አይታችሁ የምታልፉት ነገር ሊኖር ይችላል። ግን ፓስፖርት ማለት የፓስፖርት ቁጥር ማለት ቀላል ነገር አይደለም። እዚህ ላይ ጥንቃቄ ብታደርጉ ባይነኝ። የፓስፖርት ቁጥራችሁን ከነዚህ ሁለት ቦታ ላይ ማግኘት ስለምትችሉ መፈተሽና ማየት ማስተዋል ትችላላችሁ። ቋንቋ ባትችሉ እንኳን ጎግል ላይ ትራንስሌት ማድረግ ትችላላችሁ። የትኛውም ቦታ ላይ እንደዚህ ወረቀት ምናምን ትራንስሌት የምታደርጉበት ቦታ ላይ ትራንስሌት አድርጋችሁ ወደምትፈልጉት ቋንቋ እዛ ላይ ፓስፖርት ቁጥር ብሎ ስማችሁ ሁሉ ነገራችሁ ፓስፖርታችሁ ላይ ያለው ነገር እዛ ላይ ማየት ስለምትችሉ በዚህ ማወቅ ትችላላችሁ። የዛሬ ቪዲዮ ይሄን ይመስል ነበር። ለቻናሌ አዲስ ከሆናችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንደዚህ አይነት ነገር ጠቃሚ ቪዲዮዎች ይደርሷችኋል።